በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ በአሜሪካ መንግስት ስር የሚተዳደረው ዓለም አቀፉ የልማት ተራድኦ ድርጅት ዩኤስኤድ ድጋፍ ላልተወሰነ ጊዜ መቋረጡ ይታወሳል። የድርጅቱ ድጋፍ በከፊል መቋረጡ በኢትዮጵያ ላሉ የውጭ ስደተኞችና የአገር ውስጥ ተፈናቃዮች ሲሰጡ የነበሩ አገልግሎቶች ላይ ትልቅ መስተጓጎል መፍጠሩን መዘገባችን ይታወሳል። የዩኤስኤድ ድጋፍ መቋረጥ አሁንም ከፍተኛ ጫና ያሳደረ መሆኑን ያነሱት በስደተኞችና ተመላሾች አገልግሎት የጋምቤላ ቅርንጫፍ ጽህፈት ቤት ኃላፊ አቶ መዝገበ ወርቅ ገብረ ማርያም የድርጅቱ የነፍስ አድን የምግብ ድጋፍ እስካሁን ባይቋረጥም በሴቶች መብት ጥበቃ፣ ስነ ተዋልዶ ጤናና ስነ ልቦና እርዳታ ላይ የሚሰሩ ተቋማት ከድርጅቱ የሚያገኙት የገንዘብ ድጋፍ በመቆሙ ጋምቤላ ለቀው መውጣታቸውን አንስተዋል። ይሁንና ከዩኤስኤድ ውጭ የአሜሪካ መንግስት የስደተኞችና ተፈናቃዮች ቢሮ በጤናና ትምህርት ላይ ድጋፍ እየሰጠ መሆኑን አክለው ገልጸዋል። አይኤምሲ የፕሮቴክሽን ወይንም በከለላ ስራ ሴቶችና ጂቢቪ ላይ የሚሰሩ ስራዎች ጂቢቪ የጾታዊ ብዝበዛ ጥቃት መከላከል የለም እሱ ላይ የሚሰራው አይኤምሲ ለምሳሌ ሙሉ ለሙሉ ከጋምቤላ ወጥቷል። ሴቭ ዘ ቺልድረን የተወሰነ ፕሮጀክቱ በቢፒአር የሚደገፍ ወይም በአሜሪካ መንግስት የሚደገፈው እሱም ወጥቷል። ሲቪቲ የሚባል አለ፣ ሴንተር ፎር ቪክቲምስ ኦፍ ትራውማ የሚባል ድርጅት አለ፣ ሙሉ ለሙሉ ወጥቷል። እሱ ሳይኮሶሻል ሰፖርት እና የሚሰጡ ድርጅት ነበር፣ እነሱ ወጥተዋል። አንዳንዶቹ ፕሮጀክቶች ደግሞ ኤግዚስት ያደረጉም ደግሞ የተቀነሰባቸው አሉ። ደብረ ብርሃን ከተማ በሚገኘው የቻይና ካምፕ ተፈናቃዮች መጠለያ ጣቢያ ውስጥ ከዩኤስኤድ ጋር በትብብር በሕክምናና ስነ ልቦና አገልግሎቶች ላይ ይሰሩ የነበሩ በርካታ ድጋፍ ሰጪ ተቋማት መጠለያውን ለቀው መውጣታቸውንና በተፈናቃዮች ላይ ትልቅ አደጋ ይዞ መምጣቱን አንድ ስማቸው እንዳይጠቀስ ሲፈለጉ የተፈናቃይ መጠለያው አስተባባሪ ለጣቢያችን እንዲገልጸዋል። የዩኤስኤድ መውጣት ተፈናቃዮች ላይ በጣም ትልቅ ተጽዕኖ አለው። ከዛ ውስጥ አንድ ሕክምና ላይ የሚሰራ ጎል የሚባለው ድርጅት ሕክምና ላይ ነበር የሚሰራው። መጀመሪያ ግማሹ ሲቋረጥ እየተተረተረም ቢሆን ነበረ። አሁን ጠቅላላ ሲቋረጥ ጠቅላላ ይወጣል። በጣም ከባድ ችግር እንደሆነ ነው እያየን ያለነው። ሁለተኛ ደግሞ ከኛ ጋር አሁን ሲቪቲ የሚባል ድርጅት ነበረ፣ በስነ አእምሮ ላይ ይሰሩ ነበረ። እነዛ ድርጅቶች አሁን በዩኤስኤድ ድጋፍ ነበር የሚሰሩት። እነሱ ቀጥታ ወጡ እና ያው እንዳጠቃላይ ያለው ችግር ከባድ ችግር ነው። የዩኤስኤድ መውጣት በይበልጥ ለተፈናቃይ በጣም ትልቅ አደጋ ይዞ ነው ከኋላ ላይ እየመጣ ያለው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትላንት ባወጡት መግለጫ ከሰኔ 24 ማለትም ከትላንት ጀምሮ ዩኤስኤድ ማናቸውንም እርዳታ የማይሰጥ መሆኑን በይፋ አውጇል። ይህም በጋምቤላ ክልል በ7 ስደተኛ መጠለያ ጣቢያዎች ላይ ድጋፍ እያገኙ ባሉ ከ350 ሺህ በላይ ስደተኞች ላይ በምግብ አቅርቦት ሂደቱ ላይ ይበልጥ ከባድ ጫና የሚፈጠር ስለመሆኑ አቶ መዝገብ አክለዋል። በመጠለያ ጣቢያዎች ውስጥ በከፍተኛ ቁጥር የሚገኙት ሴቶችና ህጻናትን ደግሞ ይበልጥ የችግሩ ገፈት ቀማሽ የሚያደርጋቸው ስለመሆኑ አያጠራጥርም ባይ ናቸው። በብዛት ለምሳሌ ምግብ ሊቋረጥ ይችላል ማለት ነው። በዚህ አይነት ለስደተኛ የሚሰጠው ምግብ በአብዛኛው ዲፔንድ የሚሆነው ሶርሱ ከዩኤስኤድ ነው። ስለዚህ ሁሉ ላይ ኢምፓክት ይኖረዋል። ሌሎች ሰርቪሶችን የጤናም የትምህርትም አገልግሎት ላይ ሰፖርት የሚያደርጓቸው ብዙ ፕሮጀክቶች ስላሉ የላይቭሊሁድ አክቲቪቲዎችን በተለይ ኑሮ ማሻሻያ እነዚህ ኢምፓክት ይኖረዋል። ስደተኛ ላይፍ ሴቪንግ አክቲቪቲዎች እንደገና ደግሞ የኒውትሪሽን ሰርቪስ የሚሰጡ አሉ። ስለምገባ እዛ ላይ ሙሉ ለሙሉ እንግዲህ ዲፔንድ የሚሆነው ከዩኤስኤድ ላይ ነው። ስለዚህ ምግብ መቀንጨር፣ የሰውነት መቀንጨር የሚያመጡ የህጻናት ላይ የሚመጣ ኢምፓክት በጣም ሰፊ ይሆናል። እናቶች ላይ አጥቢንስ እናቶች ላይ እነዚህ ላይ በጣም ኢምፓክት ይኖረዋል። በአብዛኛው ሴቶችና ህጻናት ነው እንግዲህ ካምፖች ላይ። በቀጣይም የዩኤስኤድ ድጋፍ ሙሉ በሙሉ የሚቋረጥ ከሆነ በተፈናቃዮች ላይ ተጨማሪ ከባድ ጫና የሚፈጥር ይሆናል ያሉን የደብረ ብርሃን ተፈናቃይ መጠለያ ጣቢያ አስተባባሪ ከ4 ዓመታት በላይ በመጠለያው ለቆዩ ዜጎች በመንግስትና ሌሎች የሚመለከታቸው አካላት ዘላቂ የሆነ መፍትሄ እንዲመቻችም ጠይቀዋል። እንግዲህ ምናልባት እኛ ጋር ያለው 11524 ተፈናቃይ ነው፣ ቻይና ካምፕ ነው። ግን ያው ዩኤስኤድ እኛ ጋር በምግብ ድጋፍ አያደርግም። ግን የፓርትነር መውጣት ለተፈናቃዩ ትልቅ ተጽዕኖ አለው እና ጉዳቱ እንዳለ ችግር እንደሚሆን ይህ ተፈናቃይ ብዙ ነገር እንደሚያጣና ብዙ ችግር እንደሚገጥመው የታወቀ ነው። አሁን መንግስት የሚያደርጋቸው ድጋፎች እንዳሉ ሆነው በቂ አይደሉም። መጨመር ያለባቸው ነገሮች እንደ ቅባት እህል የለም፣ ዘይት ምናምን፣ ሌሎች በቃ ብዙ ነገር ነው እና ሰው የሚያስፈልገው በአጠቃላይ ለዚህ ህብረተሰብ የሚያስፈልገው ዘለቄታዊ ሁኔታ ነው። የሚጠብቀው ህብረተሰቡ ይሄንን ነው። ከድርጅቱ ጋር በርካታ የጤና ፕሮጀክቶችን የሚያንቀሳቅሰው ጤና ሚኒስቴር በበኩሉ የድርጅቱ ውሳኔ የሚያደርሰውን ተጽዕኖ በዘላቂነት ለመቋቋም ሀገራዊ የጤና አገልግሎት ወጪዎችን በራስ አቅም ለመሸፈንና ሀገራዊ አቅምን ለማጠናከር እየተሰራ መሆኑን ገልጿል። እንግዲህ ይሄ አጠቃላይ አሁን ያለው ግሎባል የሚባለው የፋይናንሲንግ ላንድስኬፕ የምንለው እየተቀየረ ነው። ይሄ ኢትዮጵያ ብቻ ሳይሆን መላው ዓለም ውስጥ ያለ ለውጥ ነው። ስለዚህ ስርዓታችን በተቻለ መጠን አብዛኛው በሀገራችን ባለ ሪሶርስ በሀገራችን ባለ በጀት እንዲሸፈን መንግስት በጣም በልዩ ትኩረት እየሰራ ነው። ስለዚህ እነዚህ ፕሮግራሞች የነበሩ ግንኙነቶች ሁሌም ይቀጥላሉ። ስለዚህ ማንም ሀገር ኢትዮጵያም ሌላም ሀገር ያለ በተለይ የሚሰራው በፓርትነርሺፕ በትብብር ነው።
ስለዚህ ትብብሮች ጋር ቻሌንጆች ሲኖሩ ያንን ነክሶ ለይቶ አውጥቶ ምን ቻሌንጅ አሉ በምን መልኩ ይስተካከል የሚለውን ጤና ሚኒስቴር ሁሉም ፕሮግራሞች ላይ ከዚህ ቀደም እንደሚያደርገው ያን ያደረገ ይቀጥላል። ከዚህ ጋር ተያይዞ ካሉ ለውጦች አንፃር እንደ ሴክተርም መሻሻል መቀየር ያለባቸው ነገሮች አይ ቲንክ ለውጣን የምንቀጥለው የሚሆነው በትራምፕ አስተዳደር ዓለም አቀፍ እርዳታ ስረዛ ምክንያት በሚቀጥሉት 5 ዓመታት በዓለም አቀፍ ደረጃ ጨማሪ 14 ሚሊዮን ሰዎች ሕይወት ሊያልፍ እንደሚችል ዘ ላንሴት የተባለው ተቋም አዲስ ባወጣው ሪፖርት መግለጹም አይዘነጋም።